እኔ እኮ ቤተሰቦቼ ግራ እየገባኝ ያለውና አልገባኝ ብሎ እስካሁን ድረስ ግራ እያጋባኝ እየተምታታብኝ ያለው ነገር የቡዜ ጉዳይ ነው። ቡዜ ለምንድን ነው አብርሃምና ሩታ እንድታረቁ የማትፈልገው? ዴቭ በራሱ ቻናል ላይ ቪዲዮ ለቋል። ቤተሰብ አስታርቋቸው ሞክሩ ብሎናል። ሂጄ ለማሞከር ለማስታረቅ ሞክር ያለው ይሄ ነገር ደግሞ ጥፋት አይደለም። ወንድሜ ያጠፋው ነገር አጥፍቷል እላለሁ፣ ያላጠፋው ነገር ይስተካከላል። ምንድን ነው ብሎ ነው እሱ ራሱ የጠየቃት። ስለዚህ ቡዜ አብርሃም ሩታን ጠልቷታል። ስለዚህ እንዴት ነው በግዴታ ከሷ ጋር እንዲሆን የምታደርጉት ብላ ድርቅ ብላ ሩታን ማየት እንደማትፈልግ ነው እዛ ጋር የተረዳሁት ማለት ነው። ቡዜ ምንድን ነው የምትፈልጊው? ከሩታ ምንድን ነው የምትፈልጊው? ማለት ሩታ ምን እንድታደርጋት ነው የፈለገችው ማለት ነው? ሩታ ትዳሯን ለመያዝ መሞከሯ፣ መልፋቷ፣ መጠንከሯ ሊመሰገንና ልትደገፍ ይገባል እንጂ እንደዚህ ልትገፋ ይገባል እንዴ? ጋይሶችዬ ሰላም ሰላም፣ እንዴት ናችሁ የኔ ውዶች? የኔ ወርቆች ሰላም ናችሁ ያላችሁልኝ ወይ? ከኔ ጋር አልሐምዱሊላህ። እንግዲህ መጥቻለሁ ድጋሚ ተመልሼ ማለት ነው። እና ውዶቼ በጣም ግራ ያጋባኝና ያምታታብኝ ነገር ምንድነው የቡዜ ለሩታ ያላት ጥላቻ። በፊትም እኮ ያችኛይቱ ትዳር ያላት ወይንም ደግሞ አሁን ባለፈው ሴት ልጅ የወለደች የአብርሃም እህት አለች ሌላ ማለት ነው። እሷ ብቻ ናት የአብርሃምንና የሩታን ከበፊትም ጀምሮ የምትወደው። ቡዜ አሁን ነው የመጣችው። አሁን ወደና አብርሃም ህይወት መጣ። አሁን ዩቲዩብ ከፍታ ሩታንና አብርሃምን ለማለያየት ስለ ሩታ ልትናገር ትፈልጋለች። የእውነት ቡዜ ሩታን አታውቂያትም። ላንቺም ክብር አላት። ስትናገሪያት ነው የምትናገርሽ እንጂ ላንቺ ራሱ ብዙ ነገር እየተናገረቻት እየሰደበቻት ራሱ ማለት ነው ሩታ አትመልስላትም ለቡዜ። አንቺ ምንድነው ከኔ የምትፈልጊው ነው የምትላት። ለምንድነው እኔን እንደዚህ የምትጠይኝ? ምን አድርጌሽ ነው ብላ ነው የምትጠይቃት እንጂ ቡዜ እንደምትናገራት ሩታ አትናገራትም እውነት ለመናገርና ስለዚህ ለምንድነው አብርሃምና ሩታ ታርቀው አንድ ላይ ሆኖ ትዳራቸውን እንዲመሩ የማትፈልገው? ቤተሰቦች ለምን እንደው ታውቃላችሁ ይሄ ነገር የማትፈልገው? ቡዜ ሩታን ስለምጠላት ከሄርሜላ ጎን ስለሆነች አብርሃምና ሩታ ታርቀው አንድ ላይ ከኖሩ ማለት ነው ሩታ እኔን ትጠላኛለች፣ እኔ ከሄርሜላ ጎን ስለነበርኩኝ በዚህ ምክንያት ትጠላኛለች ብላ ስላሰበችና አስቀድሞ ስጋት አድሮባት እንጂ ማለት ነው ሌላ ነገር አይደለም። ይሄን ያህል መበርገግ፣ ይሄን ያህል መደንገጥ፣ ይሄን ያህል የወንድሟን ትዳር መጥላት፣ ይሄን ያህል የወንድሟን ሚስት ሩታን ሉልን የመሰለ ጀግና ወንድ ልጅ የሰጠቻቸውን ሴት መጥላት ለምን አስፈለገ? ሩታ ምን አደረገቻት? ይሄን ያህል ቤተሰቦች